እያወክ ነበር እናቴን ያሳገትከኝ? ምን አይነት ጨካኝ ነህ? የገዛ እናቴን አግቻት እንዳሰቃያት ከደረካት በኋላ ጥሩ ሰው ለመሆን ስትሞክር አታፍርም? ዳግም ተረጋጋ። ባልረጋጋስ ምን ልታመጣ? ሰውነትህ ስለወፈረ መፈራ መስሎ ነው? አልረጋጋ። ምን እንደምታመጣ ያለ በዚህ መንገድ ሁለታችንም አንጠቀም። ተረጋጋና እንነጋገር። እናቴን እኮ ነው እንዳግት ያደረገ ጨካኝ። ችግር አይ ችግር የለውም። በምላሹ አንድ የምታደርግልኝ ነገር ስላለ በሱ እንከከሳለን። እናቴን አገናኝተኛል። ለአንተስ ምንስ ባደርግልህ? ጎበዝ ልጅ፣ ጥሩ ጭንቅላት አለ። እኔ ምን መቼ ነው ግን ገነት እናቴ መሆኗን ያወቀው? ከበፊት ጀምሮ አውቅ ነበር። ለነገር ጥሩ ጊዜ እየጠበቅኩ ነበር። አሁን ጊዜው ደርሶ ነገርኩ። የበላይናት እባክዎት እንዳይሞቱ። የበላይናት እሺ፣ ሁለብልኝ እንስነብለት። እያወክ ነበር እናቴን ያሳገትከኝ? ምን አይነት ጨካኝ ነህ? የገዛ እናቴን አግቻት እንዳሰቃያት ከደረካት በኋላ ጥሩ ሰው ለመሆን ስትሞክር አታፍርም? ዳግም ተረጋጋ። ባልረጋጋስ ምን ልታመጣ? ሰውነትህ ስለወፈረ መፈራ መስሎ ነው? አልረጋጋ። ምን እንደምታመጣ ያለ በዚህ መንገድ ሁለታችንም አንጠቀም። ተረጋጋና እንነጋገር። እናቴን እኮ ነው እንዳግት ያደረገ ጨካኝ አረመኔ። ለአንተ ሞት ነው የሚገባ። እገልሃለሁ። እንድታግታ ስላደረኩ እንደው ልታመሰግነኝ የሚገባ። ምን አባ ነው የምትቀባጠር? እውነቴን እኮ ነው። እኔ ከምገላት አንተ ብታግታት አይሻልም እንዴ? በቃ መታይ ይሄን ብቻ ነው የምትችለው? አንተ ሴታ ሴት አውቄ ነው ዝም የምልህ። ባትለኝስ ምን ልታመጣ? ያላቅም አትጨርጨር። ከፈለግኩ እንደ ጉንዳ ነው ሽንጨ ፈልገህ ምንም በኋላ ሊቆጭ ነገር እናታርግ። ዳጊ እጅግ በጣም እናደድና በቦክስ ይመታዋል። እንዴት ግደፈር ነው እናቴን እንደዛ ገዛ እናቴን እንዳሰቃያትና እንዲመታ ስታረገኝ ነበር። አንተ ምን አይነት ጨካኝ አረመኔ ነው ብሎ እየደመታው ነበር። እንግዲህ ምን ማድረግ ነበረብኝ? እንግዲህ እንደዛው ካልሆነ ምንም ማድረግ አልነበረብኝም ስል እየዛተ ነበር። እናም ቃልም ሄለንን አርፊ የምትቀመጭ ከሆነ ተረጋግተሽ ተቀመጪ፣ ይኸውልሽ ሰላም እንድትወድሽ ጥሩ ሰው ለመሆን አስመሲ እያለቻት ነበር። ገኒ በጣም ደስ ብሏታል። ዳጊም ልክ እንደ ልጇ እንደምታየው ለራሷ ቃል ገባች። ዳጊም እጅግ በጣም እንደሚወዳትና ልክ እንደ ወላጅ እናቱ እንደሚያያት እየነገረው ነበር። እናም እባክህን እያለችው ቢሆንም እባክሽ እኔ ምንም ነገር ፈጣሪ ሆይ ልጄን ጠብቅልኝ እያለች ነበር። ቃልም ውርሱን በሙሉ ታካፍኛለሽ፣ አለዛ ግን ሁሉ ነገር ለሰላም እናገራለሁ ብላ ሄለን ስትዝትባት ነበር ማለት ነው። ነገር ግን በጭራሽ አታስቢም፣ አሁን የምንፈልገው ነገር ሰላም ውርሱ ውስጥ ስላስገባችን ውርሱን በኔ ስም እስክታረግ ድረስ መረጋጋት አለብሽ እና ሰላምና ብሌንን ለማጣላት ቪዲዮውን የማውን ከዳጊ ጋር ቆማ በነበረች ስራ ትሰርም እንደ በይልችበት ነው የምትቆማ። አንቺ ከቤት ስትወጪ እሷ ከወንድ ጋር ነው ሸሸ ገዳ የምትለው እያለች ከብሌን ጋር ልታጣላት እየሞከረች ነበር። ቃል የማውን ነገር አትናገሪ ብሌን በጭራሽ እንደዛ አታረግም እና ቪዲዮ ስታየው እንግዲህ እኔ ስለማታምኝ ማሚ ብታምኝም ደስ ላይ ነበር። ይሁን ከፈለሽ ቪዲዮ ላሳይሽ ይፈልግ በምሽት ወጣ ብዙ ነገር እያደረገች ነው ብሌን ብላ ለማጣላት ስትሞክር ነበር። እና ብሌን ከዚህ ቤት መቆየት የለባትም ትውጣ ስትል ሰላም በጭራሽ አይሆንም ብሌን እንደ ልጄ ነው የማያት እያለቻት ነበር። እና የነገረቻትን በሙሉ እንግዲህ ቪዲዮን ታሳያና ሰላም በጣም ትናደዳለች። ብሌን ስርዓት አላት ልጅ ነች በጭራሽ እንደዛ አታደርግም ብላ ስትከራከር እንግዲህ ስርዓት አላት ልጅ ያልሽ ልጅ እችን ትመስላለች ብላ ቃል ሲጀመር አንቺ እንዴት ወደ ልተነሻቸው ቻልሽ? ይሄን ማድረግ አልነበረብሽም ታሳፍራለች ብላ ጮኸችበት። ማሚ
እሷ ላጠፋች እኔ ላይ ነው የምትጮይ፣ እኔን የምትቆጪ? በቃ እኔ ማናደድና እኔ ማቋሸሽ ደስ ይልሻል አይደለ? እሷ ላጠፋች እኔ ለምንድን ነው የሚወቀሰው? ሲጀመር እኔ ቀረስኳት እንጂ ምን ያደረኳት ነገር አለ? እያለች ቢሆንም ወደ ቤት ተመለሽ ብለሽ እንዳይትሽ ልትቆጫት ሲገባ ከኋላ ሆነሽ መቅረጽ አልነበረብሽም። መቼም እኔና እሷን ለማጣላት አስበሽ ከሆነ በጭራሽ አይሳካልሽም እያለች ነበር። ሄለንም ቆይ ብሌን ለምንድን ነው የምታያት? ምን አረገችሽ? ወይንስ ብሌን የሰላም ልጅ መሆኗ ነው? አዎ ሰላም የሰላም ልጅ ብሌን መሆኗን አላወቀችም ነበረ። ቃልም አላወቀችም ነበረ ሄለን እና ብሌን ትክክለኛ ሰላም ልጅ እንደሆነችው ስትደርስበት ይገርማል። እና ጨዋታው ገና መጀመሩ ነው እያለችው በኃይሉ ከእስር ቤት እንደምፈታው ሳሚ ሳቅ በጣም ተጨነቀ። ዳጊ ሳሚን እገላለሁ ብሎ ለወጋ በነበረው ግን አልወጋም። እጁን ብረቱን ይዞ እጁን ብቻ ነበረ የተጎዳ። ዳጊ አርፈ ማትቀመጥ ከሆነ ስማኝ፣ አሁንም ቢሆን በኃይሉ ከእስር ቤት ልወጣ እየወጣ ስለሆነ እናቴም ሆነ ራስን ታጣለህ። ስለዚህ እልቁንስ ከኔ ጋር ብትስማማ ይሻላል እያነበር ቃል በኃይሉ ከእስር ቤት እንደሚወጣ ደውላ ስለነገረች እና ማድረግ አለባት በኃይሉ አሁን ያተንከሲስ በኃይሉ የሚባለው ይመጣል። ስለዚህ የምታረጊ ነገር እየተጠነቀቅሽ እጅግ በጣም አደገኛ ሰው ነው። ስለዚህ የማውን ነገር እሱ ቤት ተቀባጠጠረሽ ችግር ውስጥ እንዳገቢ ነግሬሻለሁ። ይኸውልሽ እሱ ከመግደል ወደ ኋላ እንኳን አይልም። ስለዚህ እሱ ፊት ስትናገሪ ጥንቃቄ አድርጊ እያለቻት ነበር። እና ቆይ በኃይሉ የሚባለው ሰው ተዋውቄ ብቻ እስክተዋውቁ ድረስ እኮ በጣም ጓጉቻለሁ። ምክንያቱም ለአንቺ አጎትሽ ከሆነ ያው የልጅ የጓደኛዬ አጎት ስለሆነ ለኔም አጎት ይሆናል አይመስልሽም እንዴ እያለቻት ነበር ማለት ነው። እና በኃይሉ ሲመጣ ምን ማለት እንዳለበት እየነገረች ነበር። አዎ በኃይሉ ዛሬ ከእስር ቤት ይወጣል። ስለዚህ ቤቱን ሞቅ አድርገን እንጠብቀዋለን ስትል ሰላም ትነግራታለች። ቃል ግን እጅግ በጣም ፈርታ ነበር። ምክንያቱም በኃይሉ ከመጣ እሱ እንዳሳሰራት እሷ እንዳሳሰረችው ካወቀ ችግሩ ስለምትገባ እጅግ በጣም ፈርታ ነበር። እና በኃይሉ ሲመጣ ጨዋ ልጅ ሆነሽ እና እሱ የምጠይቅሽን ነገር በስነ ስርዓት ትመልሽለታለሽ። ይኸውልሽ እነግርሻለሁ እሱ ምንም ነገር ምንም ብለሽ ምንም እንዳትናገሪ እና ቃል ጓደኛውን ብለሽ ብቻ ሰላም በይው። ሌላ ነገር ምንም ነገር ከሱ ጋር እንዳታውሪ፣ አለዛ ችግር ውስጥ ትገባለሽ። ስለሱ አታስቢ። ስለምክርሽ አመሰግናለሁ። ስለዚህ አጎትሽን ለመታወቅ በጣም ጓጓው እያለቻት ሙድ እያዘጀባት ነበር ማለት ነው። እና በኃይሉን እንደምንም ብለን ከዚህ ቤት እዚህ እንዳይቆይ እናደርጋለን እና እንደም ውርስ ውስጥ እንደገባውና ሰላም በሷ ስም ውርስ እንደምታረጉ መስማት የለባትም። ከሰማ ሌላ ችግር ይፈጠራል። ስለዚህ ይህንን ጎን ትንፍሽ እንዳትይ ብላ ታስጠነቅቃታለች። ሄለን አብሽር፣ አንቺ የምትፈልጊ ነገር ይሆናል፣ ማስመሰል ያደግንበት ነው እያለቻት ነበር ማለት ነው። እና ብሌን ሰላም ውርሱን በሙሉ ለሳል ታዞርና ትክክለኛ ልጇ አድርጋ ስለተቀበለች እጅግ በጣም ትናደዳለች። ምክንያቱም ቃል ትክክለኛ የሰላም ልጅ እንዳልሆነች ልባ ስለማቅ ይህንን ለሰላም ለመናገር ብትሞክሩም ግን አልቻለችም። እናቷን ለመግደል ሲያስፈራራት እንደነበረና ቆይ ምንድነው ቅድም ውርሱ ለኔ ሲዞር ቅናት ነው እንደዚህ አንጨርጥለሽ ብድቅ ያስባለሽ አይመስለኛል። ቀንተሽ ነው አይደለም? ሰላም ሀብቷን በሙሉ ለኔ ልታወርስ እንደሆነ ስትሰሚ ብድቅ ብለሽ ተናደሽ ወጣሽ። ነግሬሻለሁ፣ ተጠንቅቂ፣ የማውን ነገር እንደማታረጊ ተስፋ አደርጋለሁ እያለች እየዛተብችበት ነበር ማለት ነው። እሱን እኔን አታስፈራሪኝ፣ መቼም ትክክለኛ የሰላም ልጅ እንዳልሆን አንቺም እኔም ሁለታችንም እናውቃለን እና ይሄ ውርስ ለማን እንደሚገባ ጠንቅሽ ታውቂያለሽ። ትክክለኛ የሰላም ልጅ ማን እንደሆነች ባላቅም ነገር ግን አንድ ቀን መምጣቷ እንደማይቀር ተስፋ አደርጋለሁ ስትላት ብሌን ምንም ነገር እንደማትተነፍሽ ቃል ግቢልኝ፣ ነግሬሻለሁ። በኃይሉም አሁን ከእስር ቤት ሊፈታ ነው። ያቺ አሮጊት እናትሽ ከእስር ቤት ወጣለች። ስለዚህ ደግማ ችግር ውስጥ እንደማገባ ከምትፈልጊ ከሆነ እኔ የምልሽን ብታረጊ ይሻልሻል። አለዛ ግን እሷም ሆነ አንቺ ሁለታችሁም ችግር ውስጥ ትገባላችሁ። እባክሽ የማውን ነገር እንዳረግ አትገፋፊኝ እያለቻት ነበር። ሄለን ቆይ ምን አድርጉ ነው የምትይኝ? ትሰሚኛለሽ? ጓደኛዬ ስታስከፋ ባይ ነግሬሻለሁ እያለች ስጮህ አንቺ ሲኒ ቆይ አንቺ ደግሞ ምን ይወርሽ ነው? የሚያምርክች ነገር ውስጥ አትግቢ። ስለዚህ እንግዳንሽ አርፈሽ እንደ እንግዳ አርፈሽ ተቀመጪ እያለች ትጮህባታለች። እና ቆይ እስከመቼ ነው እንደዚህ ፉን የምትይኝ የምታኮርፍኝ እያለቻት ነበር። ሄለን እባክሽን ተይኝ ልተኛበት። ቆይ ችግርሽ ምንድን ነው እያለቻት ነበር። አላቅም እና አጎትሽ ከመጣ በኋላ እኮ ፊትሽ ዘብዝፍሻል።
ታዳጎት ስመጣ እንደዚህ ነው ፊትሽ የምትጠይ እያለ አንቺ እሱን በደንብ ስለማታቂ ነው። ብታቂ ኖሮ እኮ እንደዛ አትይኝም ነበር። እና ቃል ብቻሽን ላናግርሽ እፈልጋለሁ ብሎ በኃይሉ ጠርቷት ብቻዋን ለማናገር ሲፈልግም እሷ ግን በጣም ፈርታ ስለነበረ በኃይሉ ለምንድን ነው ብቻዬን ልታናግረኝ የፈለግከው? ምንድነው ችግር አለ እንዴት ስትል ሰላም ምን ተፈጥሮ ነው በኃይሉ በንገረኝ ለኔ እያለችው ነበር። እህቴ አታስቢም ቃልን የማናግራት ነገር ብቻ ስላለ ነው። ስለዚህ ምንም አታስቢ እህቴ እያላት ነበር። ነገር ግን በጣም ፈርታ ነበረ ቃል እና አንድ ነገር ያደርገኛል በኃይሉ ብላ እጅግ በጣም ሰግታ ነበር። ግን ሄለን ለምንድነው በኃይሉን እንደዚህ የምትፈራው ቃል እያለች ማሰላሰል ትጀምራለች። ምክንያቱም ስለ በኃይሉ ሲነሳ በጣም ትደናበራለች፣ እጅግም በጣም ትፈራለች። እና ይሄ ነገር እንደውም ጥሩ ነው ብላችሁ ታስባላችሁ? ይሄን ነገርማ ፈልፍዬ ደርስበታለሁ። እኔ እውነት ቃል አይደለሁም ማለት ብሌን እኔ ሄለን አይደለሁም። ስለዚህ ይሄን ያለ በኃይሉን የምትፈሪበት ምክንያትሽ ልትነግሪኝ ትችያለሽ ወይንስ ሰውዬን አንቺ ነሽ ከርቸር ላይ ያስገባሽው ከመጀመሪያ እያለችው አላቅም ቃል ጸባይሽ እየተቀያየረብኝ ነው። ምንድነው ስላጎቲ ስትሰሚ እንደዚህ የምትናደጂ ችግሩ ምንድነው እያለች ሰላም ስጨውባት ነበር ማለት ነው። ስለ በኃይሉ ስትሰሚ ብዙ ጊዜ ትደነግጫለሽ፣ ትደናበራለሽ፣ በጣም ትንቀጠቀጫለሽ። ቆይ በኃይሉን ይሄናል ምን አድርጎሽ ነው አልገባኝም። ስለሱ መፈታት ስትሰማ ባለፈው በጣም ደንግጠሽ ነበር፣ አሁን ደግሞ በጣም ከመደንገጥሽ ራሱ ትደናብረሻል። ቆይ ምን ተፈጥሮ ነው ምን እየሆንሽ ነው ብላ ጠይቀቻት እና አይ በጣም ደስ ብሎኝ እኮ ነው ደስታዬ ነው እንደዚህ ያደረገኝ ደስ ስላለኝ እኮ ነው እያለችው ነበር። ይሄን አልተደስተሽ ነው? አዎ